ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ፈጣሪ አምላክ በያለንበት ይጠብቀን ይጠብቃችሁ እያልኩ ዛሬ እንግዲህ ኖላዊ ድራማ ክፍል 44 ይዤላችሁ መጥቻለሁ። እስከ መጨረሻው ተከታተሉ። እንግዲህ ሀና አባቷን ሐኪም ቤት ይዛ ሄዳለች እና የሆነ ስልክ ቴክስት ይደርሳታል። አባቷ ምን ሆነሽ ነው ሀንዬ የደነገጥሽው ሲላት ሀና ምንም አልሆንኩ አባዬ ትለዋለች። አይ ልክ አይደለሽም ምንድን ነው ሲላት ከስራ ቦታዬ ነው ስትለው እና ታዲያ አስፈቅጃለሁ አላልሽም እንዴ? አዎ እና ታዲያ ምን ሆነው ነው ሲላት ፈልገውኝ ይሆናል። እሺ ደውይና ጠይቂያቸው ሲላት ሀና አባዬ ከዚህም እንጨቃጨቅ እንዴ ትለዋለች። እሺ አባዬ በቃ ላሲር መጥቶ እንደሆን ልደውልለትና እኔ ወደ ስራዬ እሄዳለሁ ትለዋለች። ሀናም ወደ አሲር ከደወለችለት በኋላ እንዴት ነሽ ሀና ሲላት ደህና ነኝ እግዚአብሔር ይመስገን፣ ትቆያለህ ከሄድክበት ወይንስ ትመጣለህ ብላ ትጠይቀዋለች። አሲርም ኧረ እኔ ገና ከዛ መውጣቴ ነው ምን ነው ሲላት ሀናም አባቴ ሐኪም ቤት መቆየቱ ነው ስለዚህ ናቱልና ቁጭ ብል እኔ ወደ ስራዬ ልሄድ ትለዋለች። አሲርም እምቢ ሳይላት እሺ በቃ ቶሎ እደርሳለሁ ሲላት ሀናም እሺ በቃ ቶሎና ትላለች። ሀናም በቃ እሺ አባዬ ዶክተሩ እስከሚመጣ ትንሽ ተኛ፣ አሲር ሲመጣ እኔ ሄዳለሁ ስትል አባቷም እሺ ነው ያሏል። እንግዲህ አልማዝ እንግዲህ ቡና እየጠጣች አስመሳይ ሰላምዬ ባለሙያ ሆናልሻለች ትላታለች። ወይዘሮ ሜላትም ውስኪ የሆነ ቡና ነው አይደለ ያፈላችልሽ ስትላት ወይዘሮ ባዩሽ ትስቅና ወይ ውስኪ ራሱ ስንት ጊዜ ከቀመስኩኝ ትላታለች። አሁንማ ጣዕሙን ጠፍቶብኛ ስትላት ወይዘሮ ሜላት ወይ ባዩሼ አሁንም ትቀልጃለሽ አይደል ትላታለች። ታዲያ ምን አይነት ቡና ነው ያፈላችልሽ ትላታለች። ባዩሽም ጠላ እንዳልልሽ ደፈረሰ ትይኛለሽ ትላታለች። አትጨነቂ ሀና እንደሆነ በደንብ ነው ሙያ ያስተማረቻት ትላለች። እኔ ምልሽ ሜሉዬ ቀልዱን ተይና ይቺ ሰራተኛሽ አትመጣም ወይ ብላ ትጠይቃለች። ጉዴን አየሽልኝ አይደለ ምርመራ ይደረጋል ሲባል ፈርታ ነው መሰል አልመጣችም ትላለች። ወይዘሮ ሜላት ከዚህ ላይ የተሳሳተችው ነገር አንድ አለ። ምክንያቱም ሀናን ማዳመጥ አለባት። ሀና በምን ምክንያት እኔ እናንተ ልጅ ነይ ብላለች፣ ስለዚህ በምን ምክንያት ነው ብላ ማጣራት ሲገባ ነበር። ነገር ግን አንዳንድ መጥፎ ጓደኞች እንግዲህ የኛ የተባለውን ህይወት ስለሚቀሙ ወይዘሮ ባዩሽ እንግዲህ የወይዘሮ ሜላት እንግዲህ የቅርብ ጓደኛዋ ናት። ስለዚህ እንግዲህ የልጇን ህይወት ነው የቀማችባት። የእሷ ያላደለችውን የእኔ ልጅ ያንቺ ልጅ ናት ብላ ነው እንግዲህ ልጅቷን ያመጣቻት እሷ ናት። ስለዚህ እንደ ወይዘሮ ባዩሽ ካሉት ጓደኛ ፈጣሪ አምላክ ይጠብቃል። አንዳንድ ጊዜ የዋህ ስንሆን በገዛ በራሳችን በምንላቸው ሰዎች ነው የምንጠቀው። እንግዲህ ወይዘሮ ሜላትም ያጋጠማን ነገር እንግዲህ እንዲህ ነው። እንግዲህ አስመሳይዋ እንግዲህ ባዩሽ እንደው ሜሉዬ ምርመራ መደረጉ እንደውም ጥሩ ነው ትላታለች። እንዴ ምን እያልሽ ነው ባዩሽ ትላለች። ምንም ጥሩ ነው ብለሽ ነው ባዩሽ ሀና ልጄና ብለሽ ነው እንዴ የምታስቢው ትላታለች። ወይዘሮ ባዩሽ አንድ የተማመነችው ነገር አለ። ምክንያቱም የምርመራ ውጤቱን ትቀይሯለች። ዛሬ ገንዘብ ካለ በሰማይ መንገድ አለ ይባላል። ስለዚህ የምርመራ ውጤቱን እንግዲህ በገንዘብ ትቀይረዋለች። ዛሬ እንግዲህ እንደምናየው ለፈጣሪውን የሚፈራ ለህሊናው የማይሰራ አለ። ምክንያቱም ለሆዱ ብቻ የሚታዘዝ ስላለ፣ ስለዚህ ዛሬ ገንዘብ ካለ ሁሉ ነገር በገንዘብ ስለሆነ አሁንም እሷ ገንዘቧን ነው የተማመነችው። የምርመራ ውጤቱን በገንዘብ ስለምታስቀይረው ነው እንደዚህ ደልደል ብላ እንደፈለገች የምትናገረው። እንደሱ ሳይሆን ቢያንስ የእርግብን ልጅሽ እንደሆነ ታረጋግጫለሽ ትላታለች። ወይዘሮ ሜላት እንግዲህ አሁንም በእርግብ እኮ እኔ እርግጠኛ ነኝ ልጄ ናት ትላለች። ምንም ቢሆን እንግዲህ በዚህ ነገር ሳይንስን የመሰለ የለም ትላታለች። አንድ ቀን ግን እውነት ተደብቃ አትቀርም። አንድ ቀን እውነቱ
ትወጣለች። ለጊዜው እንግዲህ ወይዘሮ ባዩሽ እንደፈለገ ወይዘሮ ሜላትን ልታሽከረከራት ትችላለች። ግን አንድ ቀን እውነት ተደብቃ ስለማትቀር እውነቱ የሀና ሀቅ እውነቷ ሊወጣላት ይችላል። እዚህ እርግብ ልጅሽ ልትሆን ትችላለች፣ ቢያንስ በቤተሰቡ እኮ ተቀባይነት ታገኛለች ትላታለች። አሁንም እኮ ተቀብለዋታን ትላታለች ወይዘሮ ባዩሽ። እኔ እኮ የደስታችሁን ቀን እንዳልጋራ ፈልጌ ነው እንጂ እኔ ምርመራ እንድታደርጊ እፈልግ ነበር ከመጀመሪያውም ትላታለች። እንዴት ነው እርግብ ልጄ ላትሆን ትችላለች ብለሽ የተጠራጠርሽው ስትላት ባዩሽ አይ ተጠራጥሬ ሳይሆን የበለጠ ደግሞ ልጅሽ እንድትሆን መሆኗን እርግጠኛ እንድትሆኝ ነው ትላለች። እኔ ሁኔታሽ አላማረኝም፣ አንቺም እንደ ልጆች ሀና የሆነ ነገር ሳታደርግሽ አትቀርም ትላለች። ሀና እንግዲህ የሆነ የራሷ ሀቅ ነገር አላት። እኔ ለሰራተኛዋ ወግኜ ሳይሆን አንዳንድ ጊዜ ደግሞ የሰው ነገር አይታወቅም ትላታለች። አንቺ ዝም ብለሽ ነው እኮ የምትጨነቂው፣ እኔ እኮ ይሄ ምርመራ ልጆቼ እንዲደረግ ስላሉኝ ነው እንጂ እኔ አልፈልግም ነበር ትላለች። ሀና ሲበዛ የዋህ አልቃሽ ናት። ምክንያቱም ተናግራ አይወጣላትም፣ እውነቱን ማፈንዳት አለባት። ወይንም ደግሞ እንደኔ አስተያየት ሀና ስትናገር ወይዘሮ ሜላን ልታዳምጣትም አትችልም። ስትነግራት አፋፏን ነው የምትላቱ። ስለዚህ ወይንም ደግሞ በደብዳቤ ጽፋ ብትሰጣት ከዛ በኋላ ደብዳቤውን እንቺ አንብቢ ብላ ብትሰጣት፣ ወይም ደግሞ ይህን ታሪኳን ደግሞ ሰላምና ምላሴ ናቸው ሀናን በአሁኑ ሰዓት እየተረዷት ያሉት። ይህን ችግሯን የት እንደነበር ሁሉ ነገር ከአባቷ ጋር ወስዳ ብትነግራቸው እርግጠኛ ነኝ ከዛ በኋላ የበለጠ ደግሞ እነሱ ሊረዷት ይችሉ ነበር። አሁን እንግዲህ ሀናን ሰላምና ምላሴ ሀናን በጣም ነው የሚወዷት። ሀና ከነሱ እንድትለይባቸው አይፈልጉም። ወደ ምርመራ ያሉት ሀና እንደማትዋሽ ያውቃሉ። ነገር ግን አሁን ወደ ምርመራ ያሉት ለዛ ነው። ነገር ግን ምርመራውን አሁን ወይዘሮ ባዩሽ ስለምትቀይሩ ከዛ በኋላ የሀናን ማንም ሊያምናት አይችልም። ሰላም እንግዲህ ክችል ውስጥ ነው ምግብ ልትሰራ ነው። ይቺ አንደኛዋ አጭበርባሪ እንግዲህ እርግብ ሰላምዬ ምን እየሰራሽ ነው ትላታታል። ምግብ እያዘጋጀው ስትላት እንግዲህ እርግብም እና ላግዝሻ ትላታል። ሰላምም አይ ጨርሻለሁ፣ ችግር የለውም እራሴ ነኝ የምሰራው ትላታል። አይ ግድለሽም እህቴማ እየሰራች ዝም ብዬ አላይም ላግዝሽ ትላለች። እዛ እርግብ ግን በትናንትናው ጉዳይ የተቀየምኩሽ መስሎኝ ነው ወይ ትላለች። ሰላምም እየሳቀኝ ትናንት ደግሞ ምን አድርጌሽ ነበር እረስተሽው ነው ወይ ስትል ሰላምም አይ እኔ ምንም ነገር አሁን አላስታውስም። ረሳሹማ እየቀለድሽ ነው ማለት ነው። እስኪ ያልኩትን ነገር ንገሪኝ አስታውሽኝና እየቀለድኩ ናም አስታውሽኝና እየቀለድኩ መሆኔን እና ለመሆኔን እስኪ ልወቀው ትላታለች። ከኔና ከሀና ማንን ትመርጫለሽ ብዬ ስጠይቅሽ ሀናን ያልሽው ነው ትላታለች። ሰላምም እሱን ነው እንዴ ስትላት እርግብም አዎ አስታወሽ ወይ እየቀለድሽ ነበር አይደል ትላታለች። ሰላምም አይ እኔ እየቀለድኩ አይደለም ስትላት እርግብ እውነትሽን ነው ትላለች። አዎ የምሬን ነው ሀናን ለረዝም ጊዜ ነው የማውቃት ትላታለች። ከአንቺ ይልቅ እሷ ናት የምትቀርበኝው ትላለች። ግን እኮ ደግሞ እኔ እኮ እህትሽ ነኝ ትላታለች። የውሸት እህት መወለድ ቋንቋ ነው ይላል ምላሴ ትላታለች። ይሄ ደግሞ የደም ጉዳይ ሳይሆን የልብ ጉዳይ ነው ትላታለች። እንግዲህ በዚህ ጊዜ እንግዲህ እርግብ ትናደዳለች። እውነትሽን ነው ሰላም ስትላት አዎ ሀና አንቺ ከመምጣትሽ በፊት እህቴ ናት፣ አሁንም ቢሆን እሷ እህቴ ናት ትላታለች። በደምም ጉዳይ ከሆነ ደግሞ ከአንቺ በላይ ደግሞ እሷ ደግሞ በእኔ ውስጥ በደሜ ውስጥ አለች ትላለች። እሺ ግን ደም ሰጠች ብላችሁ ለምንድን ነው ደግሞ እንደዚህ የምታቀብጧት ትላለች። ይቺ እርግብ ተብዬዋ ቢገባሽ ደግሞ እያቀበጥናት ሳይሆን የሚገባትን ክብር እየሰጠናን ነው ትላታለች። እንግዲህ ሀና ቢሆንም ደግሞ ለሰራተኛ እንደዚህ መንገብገብ ጥሩ አይደለም። ሲጀመር እኮ እራሷ ይቺ እርግብ ከዚህ ቀደም አክስቷ
ወደዚህ ቤት ከማንጣቷ በፊት እራሷ የቤት ሰራተኛ ነበረች። ሰላም ሀና ሰራተኛ ብቻ ሳይሆን እሷ እህቴ ናት። ከዚህ ቀደምም ነግሬሻለሁ። ስለ እሷ ያ የማይሆን ነገር እየተናገርሽ ኋላ እንዳይጸጽትሽ ብዬሻለሁ ትላለች። ብለሽ ነበር ግን ከጊዜ ወደዚህ እንደማያት ከሆነ እሷ መልካምነት ሳይሆን የሚታየ የዚህን ሀብት ለመውረስ ነው ያላት ትግል ትላታለች። ሀና ገንዘብ የምትወድ ልጅ አይደለችም። ነገር ግን ገንዘብ የምትወድ ቢሆን ውበቷ ራሱ በቂ ነበር ብላ ሰላም ትከራከርላታለች። ለማንኛውም እኔ ሳይ ስራውን የወደድሽው ይመስለኛል ትላታለች። በቃ አንቺ ጨርሽው ስትላት እንግዲህ እርግብ እንዴ ሰላምዬ ምን እያልሽ ነው? እኔ እኮ ላግዝሽ እንጂ ብቻዬን እኮ ልስራው አላልኩም ትላታለች። ነው ብትሰሪው ብቻሽም ችግር አለው እህትሽ አይደለሁም እንዴ ትላታለች። ስለዚህ የኔንም አብረሽ ስሪልኝ ትላታለች። ስለዚህ ይሄ እኮ ያንቺ ስራ ሳይሆን የሀና ስራ ነው ትላታለች። እኔ ደግሞ ከሀና ወሰርኩኝና ለእህቴ ሰጠኋት። አሁን አንቺ ብቻሽን ስሪ ትላታለች። መልካም ስራ ትላትና ጥላት ትሄዳለች። እንግዲህ የምነው ይችል ጤነኛ አይደለችም እንዴ ትላታለች። ባዩሽ እንግዲህ ወደ ምላሴ ክላስ ትሄድና ምላሴ ትለዋለች። አክስቴ እንዴት ነሽ መጣሽ እንዴ ይላታት። ምኝታ ቤትህን ግን እንደ ሴት ልጅ ነው የምትንከባከበው ትለዋለች። በየጊዜው ደግሞ ውበቱ ጨምሯል ትለዋለች። ምላሴም እንግዲህ አሁንማ የኔ እኮ አይደለም ይላታል። እንዴት ስትለው እህቶቼ ወሰዱብኝ ይላታል። ይሁን ብለው ነው የነጠቁ ስትለው መጀመሪያ እርግብ ነበረ የምታድርበት አሁን ደግሞ ሰላም ናት የምታድርበት ስትለው ሲላት አንተ የት እያደርክ ነው? እኔማ ጎረምሳ ነህ ተብዬ ያው ሳሎን ነው የማድረው ይላል። እንግዲህ የሀና አባት ሀንዬ እባክሽ ወደ ስራሽ ሂጂ፣ ባለፈው አሰሪሽን እንዳየዋ ከሆነ በጣም ጥሩ ልጅ ሰው ናት፣ ስለዚህ እንዳታስከፊያት ሂጂ ይላታል። እሱ ጉዱን አላወቀ። አባዬ በቃ ዝም ብለህ አንተ አትጨነቅ፣ እኔ ጥዬህ ብቻህን አልሄድም ትለዋለች። እንግዲህ እያወሩ አሴር ይመጣና ደርሰናን ይኸው ከች ብለናን ይላቸዋል። ያሉ በቃ እኔ ልሄድ ስትላቸው ምላሴ እንደ ምን ሸም ነው አንቺ እግሬ ሳያልፍ ይላታል። እንግዲህ አባባም ተዋት ትንሽ ቸኩላለች ሲለው አሲርም እሺ በቃ ከሆነ ትሄድ ይላል። እንግዲህ ወደ እናቷ ትሄድና ማምዬ ምን እያደረግሽ ነው ትላታለች። ምን እያደረግኩ እንደሆነ አትጠይቂኝ ማለቴ ስራ ጠፍቶ ነው ይሄን የምትሰሪው ትላታለች። ሰላም ስራዬንማ እናንተ እኮ አስቀራችሁ፣ እኛ ደግሞ ምን አድርገንሽ ነው ከስራሽ ያስቀረን? ሀናን ባልሆነ ውሸታም የምታያት ትላታለች። አዎ ሀና ናት ስትላት ደግሞ ሀና ምን አደረገችሽ ትላታለች። ስራትቼ ቤት ውስጥ እየተረመጠመጥኩ እኮ ያለሁት በሷ ምክንያት ነው ትላታለች። ቆይ ግን እማዬ ሀና ሆን ብላ የቀረች ነው እንዴ የምታስመስየው ትላታለች። እና ታዲያ ምንድን ነው ትላለች ወይዘሮ ሜላት። እማዬ ግን በጣም ከባድ ሰው ነች ስትላት ወይዘሮ ሜላት እንዴት ነው ከባድ ሰው እባክሽ ትላታለች። ይህን ያህል ከሀና ጋር አብረን ኑረን ሀናን ካላመንሻት ማንንም ሰው አንቺ ልታምኚ አትችይም ትላታለች። የእሷ ቆዳ እንደ ስስት ተቀይሮ አያልቅምና እኔ መሸወድ አለብኝ ወይ ትላለች። ሰላም በትክክል ልክ ናት። ምክንያቱም ወይዘሮ ሜላት እንግዲህ ይህን ያህል አመት አብራ ሀና ስትኖር ካላወቀቻት አሁንም ማንም ሰው ልታውቅ አትችልም። እስኪ እማዬ ተረጋጊ፣ ሀና ማስመሰል የሚባል ነገር አታውቅም ትላለች። እንግዲህ ምላሴና ሰላም ለሀና በጣም እየተከራከሩላት ነው። ነገር ግን ያቺ የተረገመ ውጤቱን ስለምትቀይረው ሀና ላያምኗት ይችላሉ። አሁን ከዚህ በላይ ምን እንድናደርግ ነው የምትፈልጊው ስትላት ሰላም ከምርመራው በኋላ ይሄን ነገር ብናወራ አይሻልም ወይ ትላታለች። ምርመራውንማ ሆን ብላ ነው ያስቀረችው፣ ስለዚህ አውቃ ነው ልጅ ነኝ ያለችው ትላለች። ከዛ ሰላም አይማዬ በቃ በሀና ጉዳይ ከአንቺ ጋር እንግዲህ መግባባት አይቻልም ማለት ነው ትላታለች። ድሮም እኮ ንግግሬና ስራዬ ፊት ለፊት እንደሆነ እኮ ታውቂያለሽ፣ ይሄ ግን ደግሞ ከአንቺ እኮ የሚጠበቅ አይደለም ትላታለች። ይሄ ደግሞ ምን ማለት ነው ስትል
ወይዘሮ ሜላት ሀና እስከ ዛሬ እንግዲህ ሀናን ያላወቅሻ ከእንግዲህ በኋላ ልታውቂያት አትችይም ትላታለች። ቆይ ግን እናንተ ልጆች ግን ጤነኛ ናችሁ ስትላት ሰላም የኛ ጤነኛ እኛ እንኳን ጤነኞች ነን፣ ያንቺ ጤንነት ግን አላውቅልሽም ብላ ጥላት ትሄዳለች። ወይዘሮ ሜላት ትናደድና ወይ ሀና በምን ቀን ነው ግን ከዚህ ቤት የመጣሽብኝ ትላታለች። ደህና የነበረችው ልጄ ነካክተሽ አስነሳሽብኝ ትላለች። ሰላም እውነቱ እንደወጣ ነው የምትፈልገው፣ ስለዚህ ተድበስብሶ እንደወጣ አትፈልግም። ወይዘሮ ሜላት ግን ያንን መረዳት አትችልም፣ ጭራሹንም አታዳምጥም። ወይዘሮ ባዩሽ በውሸት ስለሞላቻት በቃ የእሷ የወይዘሮ ባዩሽን የምትላትን ብቻ ነው የምትሰማው። የልጆቿን እንኳን አንድ ቀን አታዳምጥም። የሀናንም የምትላትን አታዳምጥም። ስለዚህ ወይዘሮ ባዩሽ እንግዲህ እኔ ማነው ሜላትን አውቃታለሁ በእጄ ናት ያለችው እውነቷን ነው። እንግዲህ ባዩሽ ወደ ክችን ስትገባ እርግብ ክችን ውስጥ ነበረችን። ወይ ዘንድሮ ልጅ እንድትሆኝ ብልክሽ አንቺ ክችን ለክችን ትርመጠመጭልኝ ያለሽ ወይ ትላታለች። እርግብም እራክስቴ ቀስ በይ እንዳይሰሙሽ ትላታለች። እዛ ወይዘሮ ባዩሽ እንግዲህ አንቺ ሀብቷን ውረሽ ብዬ ብልክሽ ክችኗን ወርሰሽ ቁጫልሽ እንዴ ትላታለች። ይቺ ሰላም እኮ ናት አክስቴ ስራ ልገዛት ብዬ ብመጣ አንቺ ስሪው ብላኝ ጥላኝ ሄደች ትላታለች። አንቺ ግን ምን ጉድ ነሽ? ለምንድን ነው እንደዚህ የምትፈሪው? ትላታለች። ለምን አልፈራ አክስቴ፣ ሀና ከዚህ ቤት ያላትን ተቀባይ ብታይ በጣም ነው እኔ የፈራሁት ትላታለች። ለሱ አታስቢ፣ በቅርቡ ከስር ነቅለን ነው የምናባራት ትላታለች። በቀላሉ የምትነቀል ሴት አይደለችም ትላታለች። ሀናን ታያት። ሰላም አንድ ስህተት ራሱ ካገኘችብኝ በቁሜ ነው የምትገፈኝ ትላታለች። እሷን አትስጫት፣ ቦታም አትስጫት፣ ለራሷ ቁሞ ቀር ናት ትላታለች። ስለዚህ ባዩሽ ንግግሯ በጣም የሚደብር ነው። ቁሞ ቀር አይባልም። ስለዚህ ሰራተኛም አይባልም፣ ነውር ነው። ሳታገባ እድሜዋ አልፏል፣ ለዚህ ነው ጸባይ የነሳ ትላታለች። አንቺ ግን ምርመራው ቅድም ቆንጆ ነው ስታያት ሰማው ልበል ስትላት ባዩሽ እና ምን ነው አዎ ትላታለች። እንግዲህ እርግብ ፈስ ያለበት ዝላይ አይችልም እንደሚባለው እርግብ እኔ ይሄ ነገር ግን ያስፈራኛል፣ ፈርቻለሁ፣ አላማረኝም ትላታለች። ምርመራው ሲመጣ ከዛ በኋላ መቼም ሐኪሞቹ ተሳስተዋል አንልም ስትላት እሱን አታስቢ ለእኔ ተይውልኝ ትላታለች። እንግዲህ ሀሴት ይሄ ነገር እኔም እንድረጋጋ ምንድን እንደሆነ ንገሪ ስትላት ወይዘሮ ባዩሽ እንግዲህ እሱ ሲደርስ ነው የምነግርሽው፣ አሁን ስራሽን አርፈሽ ስሪ፣ እኔ ሀብት ግን ብር እየተቀበልሽ አንጭልኝ ነው እንጂ ያልኩሽ ክችን ለክችን እኮ ተርመጥመጭልኝ አላልኩሽ ትላለች። እንግዲህ እያወሩ እያለ ወይ ቀስ ብሎ አይገባ ምን አለ በሩን ክፍት ያደረግና እንዴ አክስቴ ከዚህ ነሽ እንዴ ሲላት አዎ ከዚህ ነው ያለው ትለዋለች። እንግዲህ ይቺ ምላስ የሆነች ልጅ ወንድሜ እራበህ እንዴ ምግብ ላንጣልህ ስትለው አይ ችግር የለውም ይላታል። እና ሀና እኮ ስትሰራ ነበር ስመጣ ዝም ብላችሁ ነው የተጨነቃችሁት ሲላት እንዴ እራበህ እንዴ ስትለው ምላሴ እንደዛ ነገር ሲላት እሺ በቃ አሁን ደርሷን አመጣልሃለሁ ትለዋለች። ከዛ እርግብ በድንጋጤ ወይኔ አክስቴ ተዋርደን እኮ ነበር ትላታለች። ከዛ ባዩሽ እንግዲህ እልቅ እየተደናበርሽ እቅዴን እንዳታበላሽ ነገርኩሽ፣ የሚሉሽን መስማት አለብሽ፣ ስለዚህ መፍራት የለብሽም ትላታለች። እርግብ ግን ይታወቅብኛል እያለች በጣም ፈርታለች። በእርግብ መፍረድ አንችልም፣ ምክንያቱም አክስቷ ያለቻትን ከድህነት ትወጫለች ስላለቻት ነው ከዚህ ጣጣ ያስገባቻት። ስለዚህ ወይዘሮ ባዩሽ ናት ለዚህ ሁሉ ተጠያቂዋ ነው ምለው። እንደ ወይዘሮ ያሉ ባዩሽ ያሉ ናቸው እንግዲህ አገር እያጠፉ። ለነበረው ቆይታ በጣም አመሰግናለሁ። ባይ ባይ።